It's the first chance of the final, and he takes it! Huge moment in the final. Dembele sings right the wrong way, and the champions are on terms. Eze has dragged it. Mendes and Rasic! Gabriel fires into the Budapest sky, and Paris Saint-Germain are champions again. PSG እንደገና ሻምፒዮን፣ መድፈኞቹ አሳዛኝ ተሸናፊ። እንደ እንቁ በምታበራ ከተማ የአንቀላፋ ክለብ ብለው ብዙዎች ተሳልቀውበታል። ኮከቦቹ ወደሱ ሲገቡ ይጠፋሉ። ገንዘብ አቅም አልባ ነው። ኃይሉ የፈረንሳይ አቅመ ደካማ ክለቦችን ብቻ መደቆስ፣ በልኩ በቦታው የማይገኝ ተብሎ ተገልጿል። ፒኤስጂ ዝላታን፣ ሊዮኔል ሜሲ፣ ኬሊያን ምባፔ፣ ኔይማር፣ ራሞስ፣ ማርኮ ቬራቲ ተጠቅሰው የማያልቁ የኮከቦች ስብስብ ጋላክሲ ነበረው። ነገር ግን ለመድመቅ አልተፈጠረም ተብሎ ማሾፊያ ነበር። ከእግር ኳስ ሁሉንም ነገር ሰብስቦ ግን ምንም የማያቀርብ የኪነ ጥበብ ሰዎቿ፣ ገጣሚዎቿ፣ አሳቢ ፈላስፎቿ፣ አብዮተኞቿ ብዙ ነገር በዓለም ጀምሮ በጨረሱባት መናገሻ ፓሪስ የብርሃናማዋን ከተማ ስያሜ ለብሶ ያጎነበሰ ክለብ ተደርጎ ብዙ ተጻፈበት። በጸጥታ የመጣው ስለ ራሱ ብዙ የማይናገረው አስደማሚው ሉዊስ ኤንሪኬ ፈረንሳይ በእግር ኳሱ ፈጽሞ የማትዘነጋውን የድል አብዮት መምራት ተሳካለት። አውሮፓ ፋርመርስ ሊግ እያለ ላሾፈበት የፈረንሳይ ሊግ ለተከታታይ 2 ዓመታት እጅ እንዲሰጥ አደረገም። ከኦሎምፒክ ማርሴይ ውጭ የቻምፒየንስ ሊግ ክብር ያልነበራት ፈረንሳይ በፒኤስጂ ትልቁን ውድድር ተቆጣጠረች። ፒኤስጂ የማድሪድ ብቻ የሆነውን በተከታታይ ዓመት የማሸነፍ ክብር ተጋራ። ፒኤስጂ በሃንጋሪ ፑሽካሽ አሬና ከ120 ደቂቃ ጨዋታና ከ1-1 የመደበኛ ውጤት በኋላ አርሰናልን በመለያ ምት 4-3 አሸንፎ በድጋሚ የአውሮፓ ሻምፒዮን ሆነ። መድፈኞቹ ታገሉ። በጥብቅ ዲሲፕሊን የቀረቡበት የመከላከል ሰት እስከ ፍጻሜው እንደ ልቡ ጎል እያስቆጠረ የመጣውን የሉዊስ ኤንሪኬን ቡድን የረባ ሙከራ እንኳን እንዳያደርግ አደረገው። መጨረሻ ልብ በሚሰብር ሁኔታ በመለያ ምቶች ቢሸነፉም አንገታቸውን ቀና አድርገው መሄድ የሚችሉበትን ተጋድሎ ግን ፈጸሙ። በፑሽካሽ አሬና አሸናፊው ኤንሪኬ ከነጓርዲዮላ፣ አንቼሎቲ፣ ቦብ ፔስሌና ዚነዲን ዚዳን ተርታ 3 የቻምፒየንስ ሊግና ከዚያ በላይ ዋንጫ ካሳኩት ተርታ መሃል ሆኗል። ፒኤስጂ አሁን የተገፋበትን የአውሮፓ ውድድር በክብር የተቆጣጠረ አዲስ ገዢ ሆኗል። ቻምፒየንስ ሊግ ፍጻሜ ትሪቡን ዳሰሳ። He's in on goal. It's the first chance of the final, and he takes it! Huge moment in the final. Dembele sings right the wrong way, and the champions are on terms. Eze has dragged it. Mendes and Rasic! Gabriel fires into the Budapest sky, and Paris Saint-Germain are champions again. የአርሰናል መከላከል ዓመቱን ሙሉ በአንበሳነት እየመራ ያጠናቀቀውና የማይሰበረው ጋብሪኤል ማጋሌሽ 5ኛዋን ፍጹም ቅጣት ምት ወደ ቡዳፔስት ሰማይ ሲልካት የስሜት ተቃርኖ ታየ። መድፈኞቹ የአውሮፓ የመጀመሪያ ክብራቸው ከፔናልቲዋ ጋር ቢያንስ ለዚህ ዓመት ተሰናበተም። የአውሮፓ ሻምፒዮን ሆነው መቆየታቸውን በድጋሚ ያረጋገጡት ፓሪዚያኑ ደስታቸው የተለየ ሆነ። የፒኤስጂ ደጋፊዎች ወደ ውብ የፓሪስ ጎዳናዎች ወጡ። ከኤፍል ታወር የድል ርችትም ተተኮሰ። ከ12 ወራት በፊት ኢንተር ሚላንን በ5-0 ውጤት እንደገና ደግሞ ዘንድሮ አርሰናልን በመለያ ምት ረትተው ከ70 ዓመት በላይ በሆነው የአውሮፓ ቻምፒየንስ ሊግ ታሪክ በተከታታይ ዓመት ማሸነፍ የቻሉ 10ኛ ቡድን ሆኑ። ውድድሩ ቻምፒየንስ ሊግ ከተባለበት 1993 ጀምሮ ከቆጠረን ደግሞ የሪያል ማድሪድ ብቻ የሆነውን ሪከርድ ተጋሩ። ደስታም ድካምም ይሰማኛል። ይህ የዓመቱ ምርጥ ክስተት ነው። ለ2 ተከታታይ ጊዜ ሻምፒዮን። ይህ እንዲሆን ብዙ ለፍተናል። ጨዋታው ከባድ ነበር። አርሰናሎችን ማመስገን እፈልጋለሁ። በጨዋታው ጥሩ ነበሩ። ከአምናው በተለየ ከባድ ፍጻሜ ያሳይተናል።
ከአርሰናል ጋር መጫወት ከባድ ነው። ለፓሪስና ለክለቧ አስደናቂ ዕለት ሉዊስ ኤንሪኬ ከድሉ በኋላ ተናገረ። Gabriel fires into the Budapest sky and Paris Saint-Germain are champions again. It's Paris Saint-Germain on repeat. Encore. The Champions League trophy is going nowhere. ሉዊስ ኤንሪኬና አስደማሚ ቡድኑ የፈረንሳይን እግር ኳስ ስፍራ በአውሮፓ ካርታ ላይ የነበረውን ስላቅ ቀዳደው በደማቅ የድል ቀለም መጻፋቸውን ቀጥለዋል። አሁን የአውሮፓ ቻምፒየንስ ሊግና ብልጫ ፊቱን ወደ ፒኤስጂ እና ፈረንሳይ አዙሯል። ኮከቦች አሏቸው፣ ቡድን አይሆኑም። ገንዘብ አላቸው፣ አሸናፊ አድርጋቸውም። ደማቁን ውድድር እያጀቡ የሚመለሱ የጀመሩትን የማይጨርሱ በግድ ከአውሮፓ ሀያላን ክለቦች ተርታ ለመሰለፍ ያለ ውጤትም የፍጨረጨሩ የተባሉበት ምዕራፍ እንዳይመለስ አድርገው ዘጉት። የመጀመሪያውን ሲያሸንፉ እስኪ ሲደግሙት እንይ ተባሉ። ሉዊስ ኤንሪኬ በአውሮፓ ውድድር ደግሞ መምጣት ከባድ እንደሆነ እናውቃለን፣ ግን ደግሞ እንመጣለን ብሎ እንደዛተው አደረገውም። ኢንተርን ከ12 ወራት በፊት ካንበረከኩበት ፍጻሜ ቡድኑ ወደ ቡዳፔስት ፍጻሜ ሲሸጋገር ከጂጂ ዶናሩማ ውጪ 10 ቋሚ ተሰላፊዎች አርሰናልን ለመግጠም ነበሩ። ፒኤስጂ በሁለተኛ ድሉ ታሪክ ቀይሮም ወጣም። አምና አውሮፓ ፒኤስጂ ቻምፒየንስ ሊግን ሲያሸንፍ ተመለከተ። ዘንድሮ ደግሞ የያዝነውን ክብር ስናስጠብቅ አየ። ይህ የፒኤስጂ ጊዜ ነው ብለው ደስታቸውን በተለየ ሁኔታ ደጋፊዎቹ ገለጡም። በእርግጥ የሚኬል አርቴታና ቡድኑ የተጠና መከላከል ታክቲክ እንደፈለጉ እንደታሰቡት እንዳይሆኑ አድርጓቸው ነበር። በጨዋታው የኳስ ቁጥጥሩን ብልጫ በከፍተኛ ቁጥር ቢወስዱም አርሰናል ላይ ከክፍት ጨዋታ ጎል ማግባት ከብዷቸው ነበር። እስከ መጨረሻውም በክፍት ጨዋታ ጎል አላስቆጠሩም። አሉ የተባሉ ኮከቦቻቸው አንዳች ነገር እንዳይፈይዱ ተደርገው አንዲት ቅጽበትና ስህተት ላቻነት ጠብቀዋል። ገና በጨዋታው የመጀመሪያ ደቂቃዎች በካይ ሃቨርትዝ አማካይነት አርሰናል የመጀመሪያውን ጎል ካስቆጠረ በኋላ ፒኤስጂ ያቻነት ጎል በፍጹም ቅጣት ምት ለማግኘት 1 ሰዓት 60 ደቂቃ ያህል ጠብቋል። ሉዊስ ኤንሪኬም ከባድ ፍጥጫ ነበር። ተጋጣሚያችን ጨዋታውን ከባድ አድርጎታል። በማጥቃትና በመጫን ተጫውተናል። ዓመቱ ሙሉ እንዳሳየነው ነገር የሆነው ሁሉ ይገባናል ብሎ የተናገረለትን ተጋድሎ አድርገው ግን እጣ ፈንታቸውን አስተካክለዋል። Champions are on terms. In 2026, winners again, and still the champions of Europe, Paris Saint-Germain. በአውሮፓ ቻምፒየንስ ሊግ ፍጻሜ ለዚያውም በመለያ ምቶች መሸነፍ ልብ የሚሰብር ነገር ቢኖረውም አርሰናሎች የቡድኑ መሪ ሚኬል አርቴታ ላሳዩት ነገር ሁሉ ምስጋና ይገባቸዋል። አርሰናል በ2023 ወደ ቻምፒየንስ ሊግ ተመለሰ። በ2024 ሩብ ፍጻሜ ደርሶ በባየር ሚኒክ ጉዞ ቆመ። 2025 ላይ ለግማሽ ፍጻሜ በቃም። በፒኤስጂ ጉዞ ተደመደመ። በዘንድሮው ውድድር ወደ ፍጻሜ ተሸጋገረ። ዋንጫውን በፒኤስጂ አጣም። መድፈኞቹ የመሻሻላቸው ሂደት በአውሮፓ ባለፉት 3 ዓመታት አሳይተዋል። ሚኬል አርቴታ ተናገረ። ሽንፈቱን መቀበል ይከብዳል። በዚህ ልክ መተን በመለያ ምት መሸነፍ ከባድ ነው፣ ግን በልጆቼ በጣም ኮርቻለሁ። ይህንን የአርሰናል መለያ የድል ምልክት እንዲሆን እስከ መጨረሻው ለፍተዋል። የእነሱ አሰልጣኝ መሆኔ ክብር ይሰማኛል። ጥሩ ነገር እንዳከናወንን ብናውቀውም ግን የፍጻሜው ጨዋታ ሽንፈት በቀላሉ የሚሄድ አይደለም። በተጨማሪው ሰዓት ፔናልቲ ሊሰጠን ይገባ ነበር። በጣም ቀላል ውሳኔ ሊሆን ይችልም ነበር። በውድድር ዓመቱ ከዚህ ላነሱ ጥፋቶች ፍጹም ቅጣት ምት ይሰጥ ነበር። ሚኬል አርቴታም ስለመጨረሻው የጋብሪኤል ማጋሊሽ ፍጹም ቅጣት ምትም ተናግሯል። ጋብሪኤል 5ኛውን ፍጹም ቅጣት ምት መምታት ፈልጎ ነበር። ለእንደዚህ አይነት አጋጣሚዎች ጥሩ ዝግጅት አድርገናል። ዋና መቺዎች የሆኑት ሳካ፣ ኦዴጋርድ፣ ሃቨርትዝ ስላልነበሩ ለውጦችን አደረግን። እድለኛ አልነበርንም። ፔዦች ባሳዩት የመለያ ምት አፈጻጸም ልክ
እኛ ስላልነበርን ዋንጫውን አጥተነዋል። ሚኬል አርቴታ Eze has dragged it. Mendes and saves. Gabriel fires into the Budapest sky, and Paris Saint-Germain are champions again. ፒኤስጂም ሆኖ አርሰናል በጨዋታው ላይ በዳኝነት ያነሷቸው ነገሮች እንዳሉ ሆነው ሚኬል አርቴታ ማስኩዌራን እስከ 65ኛው ደቂቃ ድረስ ሜዳ ላይ ባያቆየው ኖሮ አርሰናል በቻምፒየንስ ሊጉን የማንሳት እድሉ ከፊል ነበር ብለው አስተያየት የሰጡአሉ። የ21 ዓመቱ ስፔናዊ በቀይ መስመር ተከላካይነት ከቫራክቫራስኬሊያ ጋር የሚችለውን ሁሉ ያደረገ ቢሆንም በኋላ ፒኤስጂን አቻ ያደረገች የፍጹም ቅጣት ምት ያሰጠች ጥፋት እስኪሰራ ለተራዘሙ ደቂቃዎች ላይ ሜዳ ላይ እንዲቆይ መደረጉ ዋጋ አስከፍሏል። እንደ ደጋፊዎች እምነት ዣኦ ኔቬስ ለመጫወት የፈለገው አንድ ቡድን ብቻ ነው ብሎ የአርሰናልን መከላከል እንደተቸው ሁሉ ሚኬል አርቴታ የማጥቃት እንቅስቃሴውን ፈጽሞ ችላ ብሎ በጊዜ የተቆጠረችውን ጎል ለመከላከል ብቻ የመወሰኑም ነገር መድፈኞቹን የበለጠ ዋጋ አስከፍሏል። የብዙዎች አስተያየት ነው። Dembele sings right the wrong way, and the champions are on terms. ፓሪስ ሰን ጀርመን በዘንድሮው ውድድር ዓመት 45 ጎሎችን አስቆጥሯል። ይህም በባርሰሎና ተይዞ የነበረውን የ1999-2000 ሪከርድ የተጋራ ሆኗል። በጣም ገናና የሚባሉ ቡድኖች ያላደረጉትን ለምሳሌ ፔፕ ጓርዲዮላ እና ሊዮኔል ሜሲ የነበሩበትን ምርጡን ባርሰሎናና ማንቸስተር ሲቲን ይዞ ያላደረገውን ተከታታይ አሸናፊነት አሳክቷል። ባለፉት 6 ዓመታት ብቻ ለሶስተኛ ጊዜ ለፍጻሜ ደርሰዋል። አንዱን በጀርመኑ ባየር ሚዩኒክ ተሸንፈው አጡት፣ ሁለቱን በሻምፒዮንነት አጠናቀቁ። እያንዳንዱ ተጫዋች ለቡድኑ ካለው አስተዋጽኦ አንጻር ይመዘናል። በርካታ ኮከቦችን ሸኝቶ ቡድን ሰርቶ የፒኤስጂ ደጋፊዎች በደስታ እንዲዋጡ ያደርገው ኤንሪኬ እንደገና ከታላቅ ስራ ጋር መምጣቱ የሚቀርም አይመስልም። ካርሎ አንቸሎቲ ኤሲ ሚላንን በ2003 እና 2007፣ ሪያል ማድሪድን በ2014፣ 2022 እና 2024 በአጠቃላይ ለአምስተኛ ጊዜ ሻምፒዮን አድርገው ከፊት ናቸው። ፔፕ ጓርዲዮላ በ2009 እና 2011 ባርሰሎናን፣ በ2023 ማንቸስተር ሲቲን ይዘው፣ ዚነዲን ዚዳን በ2016፣ 17 እና 18 ከሪያል ማድሪድ ጋር፣ ቦብ ፔስሌ በ1977፣ 78 እና 1981 ከሊቨርፑል ጋር ዋንጫዎችን አግኝተው ከፊት በተቀመጡበት ዝርዝር ውስጥ ሉዊስ ኤንሪኬ በ2015 ከባርሰሎና፣ በ2025 እና 26 ከፒኤስጂ ጋር ዋንጫ ስሞ ዝርዝሩን ተቀላቅሏል። በፒኤስጂ አሸናፊ ቡድን ሳይሆን አዲስ የእግር ኳስ አብዮት ይዞ ተከስቷል። ስለ ራሱ ብዙ ማውራት የማይወደውን ሰው ኮከቦች በተለየ ሁኔታ ያወድሱታል። እሱ ከታላላቅ አሰልጣኞች አንዱ ነው። ከጥቂት ዓመታት በፊት የሚወዳትን ልጁን በሞት ተነጥቆ ከዚያ ሐዘን ወጥቶ ስኬትን እንደገና አስቀጥሏል። ቡድን እንዴት እንደሚሰራ፣ ተጫዋቾች እንዴት እንደሚመሩ አሳይቷል። ስቴቨን ጄራርድ ስለ ኤንሪኬ መሰከረው። ተከላካዩ ኤሊያ ዛባርኒ እኛ ለኤንሪኬ እንፋለማለን፣ እሱም ስለኛ ሲል ሁሉን ያደርጋል ብሎለታል። የፒኤስጂው ፕሬዝዳንት ናስር አልክሊፋ ሉዊስ ኤንሪኬ በጣም ልዩ ሰው ነው፣ እንደ ሰው እንደ አሰልጣኝ የተለየ ነው፣ አሁን በዓለም ላይ ምርጡ አሰልጣኝ እሱ ነው፣ የሰራውን ታውቃላችሁ ታያላችሁ ብለው መስክረውለታል። It's Paris Saint-Germain on repeat. Encore. The Champions League trophy is going nowhere. በሌላኛው ገጽ መድፈኞቹ ዓመቱን ከ22 ዓመታት በኋላ የግላቸው ባደረጉት የፕሪሚየር ሊግ ድልና የአውሮፓ ቻምፒየንስ ሊግ አስደናቂ ጉዞ ደምድመውታል። በአውሮፓ ቻምፒየንስ ሊግ 14 ጨዋታዎች ከፍጻሜው ቀን ውጭ በተደረጉ አንድም ሽንፈት ሳያስተናግዱ ተጉዘዋል። በቀላሉ እጅ ሊሰጡበት ይችሉ ይሆናል ተብሎ በተገመቱበት ፍጻሜ እስከ መጨረሻው ሽርፍራፊ ሰከንድ በጀግንነት ተዋድቀዋል።
ምንም እንኳ ቻምፒየንስ ሊግ አሁንም ለአርሰናል የሚሻገር ያልተመለሰ ጥያቄ ሆኖ እንደሚቀጥል ሽንፈታቸው ቢያረጋግጥም በቡድናቸው የአርሰናል ደጋፊዎች እንደ ኮሩ ዓመቱን ይደመድማሉ። አርሰናል በቻምፒየንስ ሊግ የመጀመሪያ ዕድሉን የመጀመሪያ ክብሩን ለማሳካት የሚኬል አርቴታ ፕሮጀክት ቀጣይ ዓመት ከተሻለ ሥራ ጋር ይመለሳልም ተብሎ ይጠበቃል። በእርግጥ ተቃራኒዎቻቸው የአውሮፓ ቻምፒየንስ ሊግ ሽንፈታቸውን ተከትሎ ትችታቸውን ካቆሙበት ቀጥለዋል። መድፈኞቹ ግን በአውሮፓ መድረክ ሊካድ በማይችል መልኩ የአስደናቂ ጉዞ ባለቤት ነበሩ። Dembele sings right the wrong way, and the champions are on terms. የአውሮፓ ቻምፒየንስ ሊግ በሃንጋሪ ቡዳፔስት ፑሽካሽ አሬና ተጠናቀቀ። አውሮፓ አዲሱን ወራሪ አሸናፊ ቡድን ከፈረንሳይ መምጣቱን ዝቅ ብሎ ተቀበለ። ፒኤስጂ የጠፋውን ክብር፣ ከፈረንሳይ እግር ኳስ የጎደለውን ጌጥ ተጋጣሚዎቹን ሁሉ እያንበረከከ ወሰደ። ከእንግዲህ ገንዘብ ይዘው የማይረቱ፣ ኮከቦች ይዘው የማይደምቁ፣ መንገድ ተቆጣጥረው የማይደርሱ የሚለውን ስማቸውን እንዳይነሳ አድርገው ቀበሩት። የአውሮፓ እግር ኳስ የኃያልነት አዲስ ዘመን መሪዎች እየተሰጣቸው ያለው ስም ነው። ብዙ ድንቅ ነገሮች በሚገለጡባት፣ በተሰሩባት፣ በሆኑባት ከተማ የተኛ የእግር ኳስ ክለብ ተብሎ የተጠለጠለው ፒኤስጂ ፓሪስ ሰን ዠርመን ፓሪስን በእግር ኳስ ድል አቀጣጥሏታል። አሁን ፓሪስ በክለቧ ፒኤስጂ የምትኮራ የምትጠራም ከተማ ሆናለች። የፒኤስጂ ተደጋጋሚ ስብራት ምሽቶች አብቅተው የንግስና ጊዜያት መጥተዋል። ምስጋና ለሉዊስ ኤንሪኬና ወታደሮቹም። ፒኤስጂ እንደገና የአውሮፓ ሻምፒዮን። It's the first chance of the final, and he takes it. Huge moment in the final. Dembele sings right the wrong way, and the champions are on terms. Eze has dragged it.